A major shakeup is coming for green card applicants here in the United States, and this is important. The Trump administration says anybody in the U.S. who wants a green card has to return to their home country to apply. DHS says the new policy will allow immigration, quote, to function as the law intended instead of incentivizing loopholes. But with 500,000 people applying for green cards from here in the U.S. each year, critics say it's just Trump's latest immigration crackdown. በአሜሪካ የስደት ታሪክ ውስጥ ላለፉት 70 ዓመታት የኖረውና በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀየረው የተለመደው የግሪን ካርድ አሰራር በአንድ ጀንበር ተቀይሯል። የአሜሪካ አገር ውስጥ ደህንነት መስሪያ ቤትና የኢሚግሬሽን መስሪያ ቤት ያወጡት አዲስ መመሪያ በመላው ዓለም የሚገኙ ስደተኞችንና በአሜሪካ ውስጥ የሚኖሩ የውጭ አገር ዜጎችን በከፍተኛ ድንጋጤ ውስጥ ጥሏል። ይህ አዲስ የፖሊሲ መመሪያ ይፋ ከተደረገበት ቅጽበት ጀምሮ በተለያዩ ዓለም አቀፍ የዜና አውታሮች ላይ የግሪን ካርድ ፈላጊዎች አሜሪካን ለቀው እንዲወጡ ሊደረግ ነው የሚሉ አስፈሪ ርዕሶችን እየያዙ ሲወጡ ሰንብተዋል። ነገር ግን የዚህ አዲስ መመሪያ እውነተኛው ሚስጥርና በውስጡ የሸሸጉት ዝርዝር ጉዳዮች ብዙዎቹን ግራ እያጋቡ ነው። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች፣ ከሰሞኑ የፕሬዝዳንት ትራምፕ አስተዳደር የግሪን ካርድ አመልካቾችን በተመለከተ ያወጣውን አዲስ መመሪያ በተመለከተ ያልተሰሙና ጠቃሚ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር አብራችሁን ቆዩ። ይህ አዲስ ሕግ ለአሜሪካ ኢሚግሬሽን ኦፊሰሮች የተሰጠ አዲስና ፍጹም ያልተገደበ ስልጣን ነው። ከዚህ ቀደም በአሜሪካ ውስጥ ሆኖ ግሪን ካርድ ለመጠባበቅ ማመልከቻ ወይም ደግሞ አጀስትመንት ስታተስ ማስገባት እንደ አንድ መደበኛ መብት ይቆጠር ነበር። አንድ አመልካች መስፈርቱን በሙሉ ካሟላና የወንጀል ሪከርድ ከሌለበት ግሪን ካርዱ ይፈቀድለት ነበር። አሁን ግን የኢሚግሬሽን መስሪያ ቤቱ ይህንን አሰራር ሙሉ በሙሉ በመለወጥ በአሜሪካ ውስጥ ሆኖ ግሪን ካርድ ማግኘት እንደ አንድ ልዩ የበጎ አድራጎት ስጦታ ወይም ደግሞ የአስተዳደር ዕውቅና አሊያም ደግሞ አድሚኒስትሬቲቭ ግሬስ እንዲሆን ወስኗል። ይህ ማለት አንድ ሰው ሁሉንም መስፈርት ቢያሟላ እንኳን የኢሚግሬሽን ኦፊሰሩ ካልፈቀደ ማመልከቻውን ውድቅ የማድረግ ሙሉ መብት ተሰጥቶታል ማለት ነው። ይህ ወሳኝ የፖሊሲ ለውጥ በአሜሪካ ውስጥ የሚኖሩ ሰዎችን ዕጣ ፈንታ ለሁለት ከፍሎታል። በአንድ በኩል ሕጉ በቀጥታ የሚያጠቃቸው ማመልከቻቸው ውድቅ ሊሆን የሚችልና ወደ አገራቸው ተመልሰው በኤምባሲ በኩል እንዲያመለክቱ የሚገደዱ እጅግ በጣም ተጋላጭ የሆኑ የቪዛ ባለቤቶች አሉ። በሌላ በኩል ደግሞ በዚህ አዲስ አውሎ ንፋስ ውስጥ ሳይገቡ ሙሉ በሙሉ በነፃነትና በሰላም ማመልከቻቸውን መቀጠል የሚችሉ የተጠበቁ የቪዛ አይነቶች አሉ። የአሜሪካ የኢሚግሬሽን መስሪያ ቤት ይፋ ያደረገው መመሪያ ቁጥር ፖሊሲ ሚሞራንደም ፒኤም 602-0199 ይባላል። የዚህ ሰነድ ዋና ዓላማ ግሪን ካርድ በአሜሪካ ውስጥ ሆኖ መጠየቅ መብት አለመሆኑንና ኦፊሰሮች ማመልከቻዎችን በከፍተኛ ጥንቃቄና ጥበቃ ፍተሻ እንዲመረምሩ ማዘዝ ነው። የመስሪያ ቤቱ ቃል አቀባይ ዛክ ኬለር እንደገለጹት ከዚህ በኋላ ጊዜያዊ ቪዛ ይዘው አሜሪካ የሚገቡ ሰዎች በሙሉ ቆይታቸው ሲያልቅ ወደ ሀገራቸው ተመልሰው በኤምባሲ በኩል እንዲያመለክቱ ይጠበቅባቸዋል። ይህ ካልሆነ ግን በአሜሪካ ውስጥ የሚያስገቡት ማመልከቻ ተቀባይነት የሚያገኘው በጣም በልዩና አስገዳጅ ሁኔታዎች ውስጥ ብቻ ይሆናል ብለዋል። በዚህ አዲስ መመሪያ መሰረት መጀመሪያ ላይ በቀጥታ ተጽዕኖ ከሚደርስባቸው መካከል የመጀመሪያዎቹ ተጎጂዎች በቱሪስት ቪዛ B1 ወይም ደግሞ B2 ወይም ደግሞ በተማሪ ቪዛ F1 ወደ አሜሪካ ገብተው ቆይታቸው ሳያልቅ ከአሜሪካ ዜጋ ጋር በመጋባት በሀገር ውስጥ ሆነው የግሪን ካርድ ማመልከቻ ወይም ፎርም I-485 የሚያስገቡ ሰዎች ናቸው። ከዚህ ቀደም ይህ አሰራር በጣም ቀላልና የተለመደ ነበር። አሁን ግን አዲሱ መመሪያ የኢሚግሬሽን ኦፊሰሩ የአመልካቹን የቀደመ ታሪክ እንዲመረምር ያዝዛል። ይህ ሰው አሜሪካ ሲገባ ለመጎብኘት ወይስ ግሪን ካርድ ለማግኘት አስቦ ነው የሚለውን ጥያቄ በማንሳት የቪዛ ደንብ ጥሰት ወይም ደግሞ የተዛባ መረጃ አሊያም ሚስ ሪፕሬዘንቴሽን መኖሩን በከፍተኛ ሁኔታ ይፈትሻል። በተለይም ቪዛቸው ካለቀ በኋላ ኦቨርስቴ ሆነው የሚያመለክቱ ሰዎች ማመልከቻቸው በቀላሉ ውድቅ ሊደረግ የሚችልበት ዕድል ሰፊ ሆኗል።
በሁለተኛ ደረጃ ተጽዕኖ የሚደርስባቸው ስደተኞች ወይም ደግሞ ሪፊውጂ ወደ አሜሪካ ከገቡ በኋላ በአንድ ዓመት ውስጥ ግሪን ካርድ እንዲያመለክቱ የሚጠይቀውን ሕግ ያላከበሩ ናቸው። መመሪያው ይህንን የጊዜ ገደብ ያሳለፉ ሰዎች ጉዳይን በበጎ ፈቃድ ወይም ደግሞ ዲስክሪሽን ከማጽደቅ ይልቅ ሕግ እንዳልተከተሉ በመቁጠር ማመልከቻቸውን ውድቅ እንዲያደርጉ ኦፊሰሮችን ያበረታታል። በተጨማሪም ማመልከቻቸው በሂደት ላይ ያለ የነበረውን ሕጋዊ የቪዛ ስታተስ ወይም ደግሞ አንደርላይኒንግ ስታተስ ያቋረጡ ወይም ደግሞ ያላደሱ ሰዎች ለአደጋ የተጋለጡ ናቸው። አሁን ደግሞ በዚህ አዲስና ጥብቅ መመሪያ ውስጥ ሳይገቡ ሙሉ በሙሉ በነፃነት ማመልከት የሚችሉ እነማን እንደሆኑ እንመልከት። የመጀመሪያዎቹ ዕድለኞች ዱዋል ኢንተንት መብት ያላቸው የቪዛ ባለቤቶች ናቸው። እነዚህም የኤች1ቢ ባለሙያ ቪዛና የኤል1 የኩባንያ ዝውውር ቪዛ ያላቸውን ያጠቃልላል። አዲሱ መመሪያ እነዚህ ቪዛዎች በተፈጥሯቸው አንድ ሰው በጊዜያዊነት እየሰራ በሂደት ደግሞ ለቋሚ ነዋሪነት ወይም ደግሞ ግሪን ካርድ ማመልከት እንደሚችል በሕግ ስለሚፈቅዱላቸው በአዲሱ የኦፊሰሮች ጥብቅ ፍተሻ ውስጥ አይካተቱም። በነፃነት ማመልከት ይችላሉ። በሁለተኛ ደረጃ በነፃነት ማመልከት የሚችሉት የአሜሪካን የኢኮኖሚ ጥቅም የሚያሳድጉ ወይም በብሔራዊ ጥቅም ወይም ናሽናል ኢንተረስት የሚያስከብሩ ማመልከቻዎች ናቸው። ይህ ማለት በሳይንስ፣ በቴክኖሎጂ፣ በሕክምና ወይም በከፍተኛ ቢዝነስ ዘርፍ የተሰማሩና በብሔራዊ ጥቅም መክፈቻ ወይም ደግሞ ናሽናል ኢንተረስት ዌቨር ወይም ደግሞ EB1 የሚያመለክቱ ባለሙያዎች አሁንም በአሜሪካ ውስጥ ሆነው ማመልከቻውን በሰላም ማስፈጸም ይችላሉ። የኢሚግሬሽን መስሪያ ቤቱ እነዚህ ማመልከቻዎች ለሀገሪቱ ጠቃሚ በመሆናቸው እንደ ልዩ ሁኔታ ወይም ደግሞ ኤክስትራ ኦርዲነሪ ሰርከምስታንስ እንደሚመለከታቸው በተከታታይ መግለጫዎቹ አረጋግጧል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ያወጣው ይህ አዲስ መመሪያ ማመልከቻቸው በሂደት ላይ ላሉ በሚሊዮኖች ለሚቆጠሩ ሰዎች የራሱ የሆነ የቤት ሥራ ይዞ መጥቷል። አዲሱ አሰራር እንደሚያሳየው ከዚህ በኋላ በቂ ዝግጅት ሳያደርጉና ትክክለኛ የሕግ ሰነዶችን ሳይዙ ወደ አሜሪካ ኢሚግሬሽን መሄድ ከፍተኛ ዋጋ ሊያስከፍል ይችላል። በተለይም የኢሚግሬሽን ኦፊሰሮች ማመልከቻዎችን ውድቅ ለማድረግ ሰፊ ስልጣን በተሰጣቸው በዚህ ወቅት እያንዳንዱ አመልካች በአሜሪካ ውስጥ የነበረውን ሕጋዊ ቆይታ፣ የግብር አከፋፈል ታሪክና የማህበረሰብ ተሳትፎ በአግባቡ የሚያሳዩ ተጨማሪ ሰነዶችን በንቃት ማዘጋጀት ይኖርበታል። የአሜሪካ የኢሚግሬሽን ጠበቆች ማህበር አባላትም አመልካቾች ማመልከቻቸውን ከማስገበታቸው በፊት የቪዛ ታሪካቸውን በደንብ እንዲፈትሹ አጥብቀው እየመከሩ ይገኛሉ። ክቡራትና ክቡራን የኢትዮ ቁም ነገር ቤተሰቦች፣ ይህ ቪዲዮ ለአዲሱ የሜይ 2026 መመሪያ ትክክለኛውን መረጃ በመስጠት ትልቅ እሴት እንደጨመረላችሁ ተስፋ እናደርጋለን። በአሜሪካ የኢሚግሬሽን ሕጎች ዙሪያ የሚወጡ ፈጣንና እውነተኛ መረጃዎች እንዳያመልጠዎት ይህንን ቪዲዮ አሁኑኑ ላይክ በማድረግ ለሌሎች እንዲደርስ ያደርጉ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የምናቀርባቸውን ወቅታዊ ዜናዎችና ጥልቅ ትንታኔዎች ቀድመው ያገኙ። በቀጣይ ሌላ የመረጃ ቪዲዮ እስከምንገናኝ ድረስ ቸር ይግጠመን።